ሰላም ሰላም ውድ ቤተሰቦቼ እንደምን አደራችሁ? ደህና አደራችሁ? እንዴት ናችሁ? ስራ፣ ጤና፣ ቆይታ ሁሉ ሰላም ነው? ፈጣሪ ይመስገን እኔ ጋር ሁሉም ሰላም ነው። ጌታ ስሙ ይባረክ። አለው ውዶች አላችሁ? በስመ አብ በወልድ ቁርስ አስተካክዬ ለመብራት ቁጭ ብዬ ማታ የሆነ ቪዲዮ እነ ሩታ እነ ሮቤል እና አቡሽ እነ እርሜላ እነ አብሽ የእነሱ ነገር ማታ ማታ አየው። እኔ ገርሞኛል። እግዚአብሔር የባስ ብሎ ኮንዶም ይዞ ሄዱ። ወይኔ ውርደት፣ ወይኔ ውርደት! ለነሱ ይሄ ድንጋጤም በቂ ነው። በኢየሱስ ስም እንዴት እንደደነገጡ በኢየሱስ ስም። እናንተ ቤት ሲገቡ እነሱ እንዴት እንደደነገጡ አያችሁ? በኢየሱስ ስም ነፍሳቸውን ጥሎ ነው። እንደዚህ የሚያስደነግጥ ነገር ለምን እየሰራችሁ ለምን ትደነግጣላችሁ? ሲጀመር ማለት ነው ለማግባት ሰው ከፈለገም ደግሞ ምንም እኮ ጊዜ አለ። ይሄ በድብብቆሽ ጨዋታ ለምን አመጣ? ቆይ አብርሃም አንተ በእውነት ምን አይነት ሰው ነህ? ያቺ ልጅ እሺ በየት በኩል ጥሩ ሆና ነው አንተ እንደዚህ እስከ ማግኘታ አስገብተህ ከእሷ ጋር ቁጭ ብለህ ኮንዶምን ይዘህ አጠገብ አስቀምጠህ በኢየሱስ ስም። ወይኔ ሼም ነው። ምን አይነት ጉድ ነው ይሄ? ማለት እውነት ዩቲዩበር ማለት ለከ ባለጌ ነው። እኔ በአብርሃም ነው ያወቅኩት። እግዚአብሔር ባለጌ የመጨረሻ ባለጌ ነው። እኛ ለማንኛውም ቁርስ እንብላ ውዶች። እኔ ቁርስ እየበላው ነኝ። በዛ አጋጣሚ አንዳንድ ነገር ላውራችሁ ብዬ ነው የገባሁት ማለት ነው። እና አብርሃም ማለት ነው ውርደት ነው ላንተ፣ ይሄ ውርደት ነው። በአጠገብ ኮንዶም አስቀምጠ ልጅቷን ጠርተ ክፍል ውስጥ አንድ ክፍል ውስጥ ከዛም ቡዛይ ባለፈው መታ ስጠይቅ ምንድነው አልከ? አይ እሷ ሰው ሲኖር ነው የምትመጣው፣ ብቻዋ እንደዚህ ብቻዋ ስትኖር መታ አታውቅም አልክ። አሁን ለምን መጣች? ልትመካከሩ ነው? ልተኙ ነው? በጀዋ የኮንዶም ይዛ ነው መጣችው። እንዴት አተኙ? ይገርማል። አይና በጣም ከባድ ነው። አንተ ቆይ እኔም አብርሃም የሚለው ሩታን ካልፈለግ ፈርማት፣ ኃጢአት ነው ላንተም። እቺ ሻራምጧ በኋላ ትወልዳለች አይደለም? ልጆች ላንተም እንደዚህ ይሆናሉ። ምንም ጥቅም የለም። ደግሞ አሁን የተወለደ ልጅ ላንተ ልጅ ብለ አትይ፣ ጠላት ነው የሚሆነው ላንተ። አንተ በሱ በእናቷ ላይ ያረከው ነገር ሁሉ ያ ልጅ ባንተ ላይ ይዋጣል። ታያለህ። አንተ ሩታን እንደዚህ ስታረግ አሁን ይሄ ቪዲዮ ሁሉ ይቀመጣል አይደለም? ይሄ ልጅ አድጎ ያያል። ወህኔ በላቸው በእናቴ ላይ እንደዚህ ተጫወተ አይደለም ብሎ ላንተ ጠላት ነው የሚሆነው። ታያለህ። እና ከዛም አንተ እሷ ማትፈልግ ከሆነ እኔ ፈርም ያለው ፍቺ እኮ አለቀ አልክ አይደለም? አንድ ወረቀት ነው ያቀረችው። እቺ ወረቀትን ፈርም አለችው። ፈርመ አንተ ብትሰጥ ምን ይሆናል? ምን ይጎላል? ያለው ንብረቱም አላካፍል ማለት ነው። እሷ እኮ ካንተ ጋር በአንድ ላይ እኮ ነው እናንተ ያፈራችሁት። ቤት የገዛ መኪና የተገዛ ብር በአካውንት የተቀመጠ የሷና ያንተ ነው። የሷ ድርሻ ማስጠቱ ለምንድን ነው አንተ እንደዚህ የምትሆነው? ከሌላ ሴት ጋር እያባከንክ አይደለም? የሷ ብር እኮ ነው። የሷ ብር እኮ ነው አንተ እያባከንክ ያለው። ሻራምጣ አንጥተ እየሰጠክ እያበላክ እየጠጣክ ውሾችን ቡችሎቹን ሰብስበ እየሰጠክ አይደለም? ስለዚህ የሷ ብር እኮ ነው፣ የሩታ እኮ ነው። እሷን የሚደርሰው የሷ ድርሻን አካፍለ ስጣት። በቃ ፈርማት። ከዛ በኋላ ያቺት ሸረምጧ ማግባት ትችላለች። የሜዳ አህያዋን
ላንተ እሷ ታዋጣለች። ሩታማ ላንተ እግዚአብሔር ለሩታ አንተ አትገባም። በኢየሱስ ስም ሩታ ማለት እኮ አንተ ብትሞትም ሩታ አይነት ሴት አታገኝም። ታውቃለህ? እሱ ከዛም በአጠገብ ኮንዶም አስቀምጠ ደረሰባቸው። ምን በላቸው። ከዛም ይሄ ደግሞ አቡሽና ሮቤል እቺት ልጅ ጥፊ ሰጥቶ ከቤት አባርረው አብርሃምን እናንተ ደግሞ ከእሱ ጋር ማውራት አለባችሁ እንጂ ዝም ብላችሁ ታያላችሁ። ቆማችሁ ለማየት ነው እንደሄዳችሁት። እነኚህ ደግሞ አንድ ነገር ለማስፈጸም ለማድረግ ከሄዳችሁም በኋላ ግዴታ ማድረግ አለባችሁ። ቆማችሁ አይታችሁ ክርክር ብቻ አድርጋችሁ ትታችሁ መጣችሁ። ልጅቷ ደግሞ ምንድን ነው ያለችው? መጣችሁና ለምን ትታችሁ ትሄዳላችሁ? አሳይታችሁ አትሄዱም? በአፍ ብቻ ወሬ ብቻ ምን አደርጋል አለችው። እቺ ደግሞ ሻረምጣ እውነቷ ነው። ቀጥታ ሄዳችሁ አግኝታችሁ ልጁንና እሷን ትታችሁ ትመጣላችሁ። ምን አይነት ጉድ ነው? ደግሞ ሄርሜላ ላንቺም ደግሞ ሼም ነው። እግዚአብሔርን ሼም ነው። ኮንዶም ይዘሽ መተሽ ከሱ ጋር በአንድ ክፍል ውስጥ ተቀምጠሽ በቃ እኔን ደፍረኝ እኔን አርገኝ አርገው እያልሽ እኮ ነው። እኔን አርገው። ኧረ ሼም፣ ኧረ ሼም፣ ኧረ ሼም። ለእናንተ እንደውም ሼም አይደለም እግዚአብሔር። እሺ ሄርሜላ አንቺ እሱም ማግባት ከፈለሽ እሱ ፈርሞ እንዲሰጥ ለምን አልፈቀድሽም? አንቺ እሱን አስመሳይ ልጅ ነሽ። አንቺ እሱን ማግባትም ማፍቀርም አይደለም። እሱን ለመጉዳት ነው የመጣሽው። የሩታ ውድቀት ፈልገሽ ነው የመጣሽው እንጂ እሱን ለማግባት አይደለም። እሱም ለማግባት ከፈለሽ ለሩታ ይሄንን ወረቀት ፈርሞ እንዲሰጥ ማድረግ ነው ያንቺ ስራ ማለት ነው። እንደዚህ ልጅቷ መንገላታት ያለበት ነው። እሱ አልፈርምም የሚለው ለምን እንደሆነ ታውቃለህ? እስካሁን ያፈቅራታል፣ ይወዳታል። ግን እቺት የሜዳ አህያዋን ካጠገብ ዞር ማድረግ ከበደ። ለምን እንደከበደ ማን ያውቃል? ምስጢሩ ማን ያውቃል? በጣም ነው የሚያስጠላኝ እግዚአብሔር። አብርሃም አንተ ሩታን የሚፈልግ ከሆነ ሽማግሌዎቹን ሰብስበ ቤተሰቦቹን ሰብስበ ወደ እነሱ ጋር ሄደ እሷን ይቅርታ ጠይቀ ከዚህ ሁሉ ጣጣ ከዚህ ሁሉ ነገር ከሚፈጠር ሄደ ለምን ይቅርታ ጠይቀ ቤተሰቦቹን ይቅርታ ጠይቀ ቤተሰብ ሽማግሌዎቹን ወስደ ለምን አትቀበልም? ማትፈልግ ከሆነ እሷ ፈርም፣ እኔ ፍርማ ብቻ ነው የፈለኩት አለችው። ፈርምና ስጣት። ከዚህ ምንድነው ሌላ? እሺ ኧረ ላንተም ጥሩ አይደለም እኮ አንተም ነገ ምን እንደሚፈጠር በአንተ ላይ ምን እንደሚደርስ ታውቃለህ? ምንም አታውቅም። አሁን ያችት የልጅቷ ኤምስ ብቻ ነው ላንተ የሚታየው። የልጅቷ ኤምስ እሱ ነው የሚታየው። ሌላ ነገር ምንም ላንተ አይታይም። ግን መጀመሪያ አንተ ሩታ ጋር ስትገናኙ ምንድነው ያልከው? እዛ ጋር ኢንተርቪው ጥያቄ ቦታ ለኔ እኮ እሷ ዓለሜ ናት፣ ከሷ ሌላ ነገር ምንም በዓለም ውስጥ አይታይም አልክ አይደለም? አሁን ምን አላል? የሱ ምን ሆኖ ነው አሁን ሌላ የሜዳ አህያዋን አምጥተ ደግሞ ምን ሊበላት? ስታስጠላ ስሙ መጥራቱ ያስጠላ። አንተ እውነት ወንድ ኮንት ማለት ነው እውነት ሄርሜላን እፈልጋታለሁ፣ እወዳታለሁ፣ አፈቅራታለሁ ካልክ ለሩታ ወረቀት ላይ ፈርም።
ሁለት አማራጭ አለ እኮ ላንተ። አይ እኔ ከሄርሜላ ጋር አልኖርም እኔ ከሩታ ጋር ነው የሚኖረው ካልክ ሄርሜላን ከአጠገብ ዞር ማድረግ ነው በቃ። ሁለተኛ ማየት አልፈልግም። እኔ ልጄን ፈልጋለሁ፣ ሚስቴን ፈልጋለሁ፣ የኔ ትዳርን ይፈልጋለሁ። አንቺ ይቅርታ አድርጊና ከዚህ በኋላ ከአንቺ ጋር መቀጠል አልችልም መሄድ ትችያለሽ ብለህ ቁርጡን ነግረህ ከልጅቷ መራቅ ነው። ልጅቷ ከአንተም መራቅ ነው። ምንም ማድረግ አይገባም። ይሄንን ማድረጉ ለአንተ እንዴት ከበደ? አንተማ ጤነኛ አይደለም። ባለፈው ጋሼ ብሏል፣ ልጄ ጤነኛ አይደለም። በምን ልጅቷ በምን እንደነካች አላቅም። ልጄ ጤነኛ አይደለም ማለት አንተ ሲመጣ ደግሞ ጋሼን አንተን ያባብላል። የምን ማባበል ነው? ህፃን አይደለም በዚህ ሰዓት። አግብቶ ወልዶ የምን ህፃን ነው? የለም ካልከ ያንተ 40 ይሆናል እድሜ። ከዚህ በላይ ምንድን ነው? 40 እድሜ ህፃን አለ እንዴ? ስለዚህ አንተ ሩታን የምትፈልግ ከሆነ ይቅርታን ጠይቀ ቤተሰቦቹን ሰብስበ እንደዚህ አይነት ነገር ሁለተኛ እኔ አይለምድም። ልጅቷ ከዚህ በኋላ ከኔ ጋር አትገናኝም፣ ከኔ ጋር የሚያገናኝ ነገር የለም። ስለዚህ ከአንቺ ጋር ነው የሚኖረው ብለህ ይቅርታን ጠይቀ ቤተሰቦቹን ሰብስበ ሄደ ሩታን ተቀበላት። እሷ አንተን የምጥለው ምንድን ነው? ከልጅቷ ጋር አንተ የምትሆነው ነገር የምታደርገው ነገር የምትሰራው ነገር ትክክል አይደለም። ቤተሰቦቿን የእሷ ስምን ያጠፋል። ስለዚህ በዛ ምክንያት ነው እሷ አንተን የጠላችው። አብርሃም መጥፎ ብላ አይደለችም። አብርሃም እኔ እንዲህ አድርጓል ብላ አይደለችም። አንተ አግብተህ ሚስት እርጉዝ ስትሆን ከሌላ ሴት ጋር እንዴት ትሄዳለህ? ያቺት ልጅቷ ጋር አንተ የምታደርገው የምትሰራው ነገር እስቲ ተመለስና ቪዲዮን ተመልከት። እግዚአብሔር ይሄ እንደ እህትነት ምክር ነው። ቪዲዮን ተመልከት፣ ተመልስ። የተለቀቀውን ቪዲዮ ሁሉም ተመልከት። አንተ በቀል ነው ምናምን በቀልማ አይደለም። ከአፍ አውጥተህ እያወራክ ነው እኮ። ይሄን ባለፈው በጋሼ ፊት ምንድን ነው ያልከኝ? እና ፈልጌ ነው የገባሁት በዚህ ነገር ውስጥ ፈልጌ ነው የገባሁት አልክ። ፈልጌ አንተ እስካልገባ ድረስ ያኔ ለሩት አፈርም በቃ ለምን ነገር እኮ አይደለም ያለ ነው። የትም ይሁን ባልና ሚስት ከተጋቡም በኋላ የሆነ ችግር ከተፈጠረ ለመለያየት ከወሰኑ ያለው ንብረቱ መካፈሉ ያለ ነው። ባንተ የሚፈጠር አይደለም፣ ደግሞ አዲስ ነገር አይደለም። ማንም ህፃናቶችም ያውቃል። አንተ ግን ፈርም ስል እምቢ አልክ። እሺ ሩታን የሚፈልግ ከሆነ ልጅቷን ካጠገብ ራቅና እሷን ይቅርታ ጠይቀ ቤተሰቦቹን አምጥተ የእሷ ቤተሰቦቹን ይቅርታ ጠይቀ ተቀበላት። ከዚህ ሌላ ምን እንላለን? እሺኛ ኦዲየንስ እኮ ተጨነቀ፣ ባንተ በኩል ተጨነቀ። ኧረ አብርሽ ተው፣ ኧረ አብርሽ ተው። ይሄንን ጣጣ ሁሉ የምትከታት እቺ ልጅቷ ናት። በእሷ ምክንያት ነው አንተ በዚህ ጣጣ ውስጥ የገባው። እኛ እናውቃለን እኮ መጀመሪያ ጊዜ አንተ ሩታን እንዴት እንደሚወድ እንዴት እንደምታደርግ ለብሳችሁ ምን ሆናችሁ ስትራመዱ ስትሆኑ እንዴት ደስ እንደምትሉ ኦዲየንሱ ሁሉ ይወዳል እኮ። አሁን እዚች ልጅ ከመጣን በኋላ በቃ ሁሉ ነገር ተበጠበጠ። ቤት ውስጥ ደግሞ ባልና ሚስት መቼም ጭቅጭቅ አለ ይኖራል። ያ ጭቅጭቁ ቤት ውስጥ መጨረስ ነው እንጂ